سمعت جميل بس يا ورجع نقدر شو انت تجرش دي ورجع نقدر لا تكون لا مفرس لا دف يوم لا تكون دي تسمعها عندي فاكش تارك الأبقى أنا ولا شو سمعت جميل بس يا ورجع نقدر شو انت تجرش دي زاري تمام ما نقدر بينا كن ما أنت تدرس الناس من هذا كسوبر ماركت أنا زبون من جابونه جاب زب يونا جاي يبنا من تفسير تل كلوري كنت بري أنا وكان هذا الجمري يقولون أقدر أرجع متأكد لك أيه فعلا لسه بيزارون نقول نيجي ندرب የነገን ማወቅ ፈለኩ መጪውን ማየት ናፈኩ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ሰላም ያው ቤተሰቦች ያቡና ጽጌ አንድ ላይ መጥቷሉ። ያቡ እንግዲህ ጽጌን ሊቀበላት ደፋ ቀና እያለ ይገኛል። ደፋ ቀና እያለ ነው እንግዲህ ምግብ እየሰራራላት ነው። ቤቱ ራሱ እንግዲህ ባዶ ነው ያስታውቃል። እንግዲህ ገባችሁ አይደለ? 2 ሰሃን ምናምን ነው ያለውና እና ደፋ ቀና እያለ ምግብ እየሰራላት ነው ጽጌ እስክትመጣ ድረስ። ግን አንድ ላይ ስለሆኑና አንድ ላይ ስለመጡ በጣም ደስ ብሎናል። ትናንትና ቀርቶ ነበረ አጓግቶን ነበሩ። እንግዲህ ዛሬ ብቅ ብለዋል። በጣም ደስ ይላል። ምግብ ሰርቶላት ምግብ እያበላት ነው። እንግዲህ ዌልካም ብለው ተቀብሏታል። ጽጌም ወደሱ ገብታለች ማለት ነው። በጣም ደስ ይላል። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። እንዴት አላችሁ? እንዴት ቆያችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው እናንተ እንዴት ናችሁ? በያላችሁበት የፈጣሪ ሰላም ከእናንተ ጋራ ይሁን እያልኩኝ እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታችሁኝ እላችኋለሁ። እና ትላንትና ያቡና ጽጌ ጠፍተው ነበሩ። እንግዲህ ዛሬ ሞቅ ባላ ቪዲዮ ከች ብለዋል ማለት ነው። እንግዲህ ያቡ በቤት ጠርተው እንግዲህ ቤት ውስጥ ለጽጌ ምግብ እያበሰለላት ነው። እንግዲህ አያችሁ አይደለ? እንግዲህ አንድ ላይ እንሁን አንድ ላይ እንኑር መባሉ ያው አንዱ ይሄ ጥቅሙ ነው። እንግዲህ እንደዚህ ካንከባከባት እንደዚህ ካደረጋት ጥሩ ነው። ግን ከዛ የሚበልጠው ለሴት ልጅ ከእንክብካቤም ከምንም የሚበልጠው ነገር ምን እንደሆነ ታውቃላችሁ? ክብር ነው የሚበልጠው። ገባችሁ? የራሷ ክብርና የቤተሰቦቿ ክብር ይበልጣል። ስለዚህ ያው ጽጌ ብዙ ነገር ይቀራታል። ቀለበት ይቀራታል፣ ሽምግልና መላክ ይቀራታል። እንግዲህ ያቡ እነዚህን ነገሮች ለማድረግ ቢጣደፍ በጣም ደስ ይለኛል። ገባችሁ? በጣም ደስ ይለኛል የእውነት ሪል እንትን ከሆኑ በቃ እንደዚህ አንድ ላይ መኖር ከጀመሩ ከወንድ ልጅ ጋር አንድ ሴት ገባችሁ? አንድ ቤት ስትኖር የሚፈጠረው ነገር አይታወቅም። ገባችሁ? ስለዚህ በመጀመሪያ የራሷን ክብር ማስጠበቅ አለበት። በቀጣዩ ደግሞ የቤተሰቦቿን ክብር አስጠብቃ ነው መሆን ያለበት ብዬ ነው እኔ የሚያምነው። ግን አሁን አንድ ላይ ለመሆን የወሰኑበት ውሳኔ ደግሞ ምንድን ነው? እነዛ ልጆች እንዳይበጠብጧቸው ነው። እና እኔ የገረመኝ ጥብስ ላይ እንዲህ ቲማቲም እንደዚህ ተቆርጦ ነው እንደሚጨመረው ዛሬ ነው ያየሁት። እንግዲህ ያቡ ሲሰራ ክብ አድርጎ ጌታ ሆይ ኧረ ተው እንጂ ያቡ እንደው በትንሹ አላየህም እንደ ቤት ውስጥ እንኳን ሲሰራ ማለት ነው። እና ልላችሁ ነው እላችኋለሁ። እሱ እንግዲህ እንደዚህ እየጠበሳ ነው የሚገኘው ማለት ነው። እና ጽጉም ያው ተስማምታ ወደዚህ እስከመጣች ድረስ መደረግ ያለበትን ነገር አድርገው ያው እንግዲህ አንድነታቸውን ማሳየት ነው ያለበት። ያቡም ደግሞ የጽጌን ክብርና የቤተሰቦቿን ክብር መጠበቅ አለበት ብዬ አስባለሁ። እናንተም ውድ ተመልካቾቼ የተሰማችሁን ሀሳብ አስተያየቶቻችሁን በኮሜንት ላይ
አስቀምጡልኝና እንዲሁም አበረታቱኝ እላችኋለሁ። እንግዲህ ያው እንግዲህ ጽጌ እስከምትመጣ ነው እየጠበቀ ያለው። ምግቡ እንግዲህ እየበሰለ ነው፣ እየደረሰ ነው ትላላችሁ አይደል እንዴ? እየደረሰ ነው እንበል እንጂ ያው ቲማቲሙ እንዳይል እሳት መምታት አለበት ብለን ነው የምናስበው። እና ያው ጽጌና ያቡ አንድ ላይ መኖር ጀምሯሉ፣ አንድ ላይ መሆን ጀምሯሉ። እንግዲህ የቅመማ ቅመሞችም አይነቱን ነው እያወጣ ያለ። ግን አንድ ላይ ከመኖራቸው አስቀድሞ ቀለበት ቢያስርላት፣ ቀጣዩ ደግሞ ለቤተሰቦቿ ሽማግሌ ብልክላት በጣም ደስ ይላል። የምሬን ነው ምላችሁ፣ በጣም ደስ ይላል። እኛ ሴቶች እንደዛ አይነት ነገር ነው ቅድሚያ የምንፈልገው ማለት ነው። ስለዚህ እንግዲህ በቀጣዩ ደግሞ እንደዛ አይነት ነገር እንደሚመጣ ተስፋ እናደርጋለን። ያው እነሱ ያቡ ያሰበው ከጭቅጭቁ ዞር ማለቱን ነው። ሰዎቹ መሀል ላይ ገብተው ከሚበጠብጡ፣ ከሚራበሹ፣ እርስ በራሳቸው ደግሞ ከሚጣሉ፣ ከሚወቃቀሱ ከእንደዛ አይነት ነገር መሸሹን ነው እየፈለገውና ያንን ፈልገው ነው አንድ ላይ መሆናቸውን የመረጣው ማለት ነው። እንግዲህ ጽጌዬ ስትመጣ ምን ይፈጠራል የሚለውን ነገር አብረን እናያለን። እሱም እንግዲህ ጭቅጭቅ የለም፣ በጭቅጭቅ አይደለም የመጣሁት እንግዲህ በሰላም ነው የመጣሁት ብሎናል ማለት ነው። አዎ ሰላም ሁላችንም የምንፈልገው ነገር ነው። ገባችሁ አይደለ? ሰላም ሲኖር ነው ሁሉም ነገር ደስ የሚለው። እንግዲህ ያንን ፈልጎ ነው ያቡ ያው አንድ ላይ መሆናቸውን የፈለገበት ምክንያት እና ለዛ ነው ማለት ነው። እንግዲህ ለዛ ነው አንድ ላይ መሆናቸውን የፈለገው። በእርግጥ ሰዎች እንደርሳለን ካሉ የማይደርሱበት ነገር የለም። አሁንም ቢሆን በእውነቱ አንድ ላይ ስላሉ ጥላቻ አይኖርም፣ ወይንም ሌላ ሰው መጥተው አይረብሻቸውም፣ ሌላ ነገር አይፈጠርም ማለት አይደለም። ነገሮች ሊፈጠሩ ይችላሉ። ግን መተማመን ሲኖራቸው እርስ በራሳቸው ሲተማመኑ ነው በቃ ያ ሰው ይሄ ሰው እዛ ቦታ ላይ አይገኝም ብሎ ሰውን በጥልቅ ዲቴል ሲታምኑት ሌላ ሰው ደፍሮ ሊገባቸው አይችልም ማለት ነው። ገባቸው አይደለ? ስለዚህ ሁለታችሁም መተማመን ሲኖራቸው ደግሞ የበለጠ ግንኙነታቸውም የበለጠ ሞር ከፍ ይላል ማለት ነው ብዬ ነው የማስበው። እንግዲህ አንድ ላይ ኖሮ ራሱ ብዙ አላር እንደሚለያዩት ብዙ ነገር አለ። በማይሆን ምክንያት የሚራራቁ የሚለያዩ ብዙ ሰዎች ስላሉ፣ ግን የትም ቦታ ሆናችሁ መተማመን ካላችሁ የምታምኑት ከሆነ ያንን ሰው እንደዛ አይሆንም ብላችሁ የምታምኑት ከሆነ ማንም ሰው ሊለየውም አይችልም ማለት ነው። ግን በጽጌና በያቡ ላይ እየተፈጠረ የነበረው ያ አይደለም። ጽጌና ያቡ አንድ ላይ እንዳይሆኑ ለማድረግ ነበረ በብዙ በኩል ሰው እየተላካ እንትን እየተባለ የነበረው ማለት ነው። እና እንደዛ እየተደረገ የነበረ ማለት ነው። እንግዲህ ያቡ መነጽር ለብሶ ነው ማለት ነው ምግቡን እያበሰለ ያለ በሚገርማችሁ ሁኔታ ማለት ነው። እንግዲህ ጽጌ ስትመጣ ምንድነው የሚፈጠረው የሚለውን ነገር አብረን እናያለን። እኔም ወደ ቪዲዮ ወስዳችኋለሁ። በድጋሚ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን አስቀምጡልኝ ማለት ነው። አበረታቱኝ ይላችኋለሁ። ውድ ተመልካቾቼ ሼር እያደረጋችሁኝ አበረታቱኝ እባካችሁ አበረታቱኝ ይላችኋለሁ። እንግዲህ ስለ ዩቲዩብ ደግሞ ታውቃላችሁ። እንግዲህ እያበረታታችሁ ሊጠራት እንግዲህ ወደ ክላሷ እየሄዳ ነው። ወደ ክላሷ ነው፣ ወደ ትልቁ በር ነው እየሄዳ ያለ ማለት ነው። እንግዲህ አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። ጽጌ መጥታለች። ወደ ቪዲዮ የተቃጠለ ነገር ያረረ ነገር የለውም። አዲስ ባለ ተደራጠር ማን ነው? አዲስ ቦንደላት ያጠበርታችሁ
Get what you need fast. በቆንጆ ሁኔታ አልፏል። ከዛ ትክልት አለ እዚህ ጋር አለ ቸኮሌት አለ። ከዚህ ልትበለው እንደሚጓጓ ከዚህ ጀምር ከዚህ ጀምር ይዘጋሻል እያልኩሽ እኮ ነው። እኔ እንደዚህ አትንከባከበኝ አላልኩም? አንተም በዚህ አይነት እዚህ ቤት ታስገባኝ ነው። ወደድሽው ትገቢያለሽ፣ አልገባም። ይሄን ጥብስ ትቀምሻለሽ፣ ከወደድሽው ትገቢያለሽ። ይሄን ጥብስ እንቀምስለታለን። ከወደድኩት እዚህ ምን አዳረቀኝ? በሰራተኛ መኖር ነው የሰለቸኝ። እኮ እንግዲህ ማስገደድ እኮ ነው እንጂ አትሰራም። አይ በቃ ካልሰራ እኔም ታያገልኛለህ። አገር ማስገቢያ እግዚአብሔር እየደበረኝ ነው። ጌታ እየደበረኝ እንግዲህ ይህንን ጥብስ ቀምሰሹ ወደ ቤት ትገቢያለሽ ብሏታል ማለት ነው። እንግዲህ እስካሁን ድረስ ወደ ቤት ትገቢያለሽ፣ ይህንን ጥብስ ቀምሰሽ ነው ወደ ቤት የምትገቢ ብሏታል። እንግዲህ እጇን ለማሳጠብ ነው እንዴ ይሄ ሁሉ ቦታ የሚሄደው ብዬ ላስብ። እናንተ ምን ብላችሁ ታስባላችሁ? እጇን ለማሳጠብ ነው? ምን አስቦ ነው አሁን? ወይስ ክላሷን ለማሳያት ነው? ክላሷን ለማሳያት ነው መሰለኝ። እንግዲህ ይሄን ሁሉ ርቀት የሄደው ያው እጇን ለማሳጠብ ነው። እንደ በጣም ጥሩ ነው ያሰብኳችሁ። ገባችሁ አይደል? ጥሩ ነገር አስቤ ያለው ለካ እውነትን እጇን ለማሳጠብ ነውና እስከዚህ ድረስ የመጣው እኛ ሀገራችን ላይ ቀረ እንደ በማስታጠቢያ ውሃ ማቅረብ ምናምን ቀርቷል መሰለኝ አይደል እንዴ? እንደዛ ይመስለኛል። እንግዲህ ሰው ሁሉ ተነስቶ ነው ማለት ነው የምታጣው። እንግዲህ እጇን ለማስታጠብ እዚህ አምጥተው እንግዲህ እያዳረቃት ይገኛል ማለት ነው። ያው እንደዚህ ሰላም ካወረዳቸው በጣም ደስ ይላል። እነዛ ልጆች ደግሞ በመሀላቸው ካልገቡ ማለት ነው። እንግዲህ ጽጌም ያው አንድ ላይ ከመኖር አስቀድማ ብዙ ነገሮችን ማሰብ መወሰንም አለባት ብዬ አስባለሁ ማለት ነው። እንግዲህ ዛሬ በጣም ደስ የሚል ቆይታ ነው። ምግቡን ቀምሰሹ ወደ ቤት ትገቢያለሽ ብሏታል። ጽጌም እንግዲህ በሰራተኛ መኖር ሰጥቶኛልና እኔ እመጣለሁ፣ አንገት ማስገቢያ ነው እንጂ ከዛ በኋላ እኔ አልሰራም፣ አንቺ ነሽ የምትሰሪ፣ አንቺ ትሰሪያለሽ እንጂ እኔ አልሰራም ብላለች ማለት ነው። እንግዲህ ምግቡ ተቀምሰው ምንድነው የሚፈጠረው የሚለውን ነገር አብረን እናያለን ማለት ነው። ወደ ቪዲዮ ወስዳችኋለሁ። በድጋሚ እንግዲህ ውዴቶቼ፣ ውድ ወንድሞቼ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። የምሬን ነው። ቪዲዮ የምትመለከቱ ሁላችሁም አበረታቱኝ። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡኝ። እወዳችኋለሁ፣ ደግፉኝ እላችኋለሁ። እንግዲህ በሌላ ቪዲዮ እስክንገናኝ ፈጣሪ አምላክ ሰላሙን ያብዛላችሁ፣ አገራችንን ሰላም ያደርግልን። እወዳችኋለሁ። ባይ መስቀል ሰላም ላካሜ የምግብ ስለሰጠህ እናመሰግናለን። አባቱ የለጡት ምስጣቸው አሜን። አባታችን ስማኝ ኦሪጂናል ነገር ነው። ቲማቲም ተጨረስ ዛሬ ታመመ። መናቅ ነበረብኝ ነው ግን ማለት ጽደት እነሱ ነገር ነው። ከሱፐር ማርኬት ነው። አይንሽን ጨፍኝ፣ አይንሽን ጨፍኝ፣ ጨፍኝ። ምን ጨው ነው? ጨው
አልበዛም? የሆነ ነገር አልገባህ